እውነት ግን መታሰር የነበረበት ሰው ማን ነበረ? ሰዳቢዎቻችን እልፎች ናቸው፣ ገራፊዎቻችን ብዙዎች ናቸው። እውነት ይህቺን ግለሰብ መተው ነበረበት? በዚህ ምድር ላይ ማን የምትባል ጣዖት አለች? ሴት ጣዖት አርሴማ ጣዖት ናት አይደል? የጋራ ጉዳያችን ምንድነው? ብፁዕ አባታችን ገዳም ላይ ግን ዛሬ ደም ይፈሳል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ከኔ ጋር ቆይታን ስለምታደርጉም ከልብ ነው የማመሰግነው። የአብሮነት ቆይታችንም ይቀጥላል ማለት ነው። እስቲ በኢትዮጵያ ውስጥ ስንኖር መታሰር የነበረበት ማን ነው ብለን እንጠይቃለን። በጣም በሚያስገርም በሚያስደንቅ መልኩ የተዋህዶ ልጆች ስደት ላይ መሆናቸውን የሚገልጹ እልፍ ጉዳዮችን ለማሳየት ማምጣት አይጠበቅብንም። የአደባባይ ሚስጥር ነው። በዚህ ጊዜ ላይ ከትላንት ጀምሮ እንደው የቅርቡን ጊዜ እንኳን ብናነሳ ከ2015 ዓ.ም ጀምሮ እስካሁን ሰዓት ድረስ የተዋህዶ ልጆች እስር፣ እንግልት፣ ግፍ በጣም እየበዛ ያለበት ደረጃ ላይ ነው ያለ ነው ማለት ነው። አለፍ ሲልም እንግዲህ የቤተክርስቲያን አባቶችን ማሳደድ ማሰሩ የሚታወቅ ነው። ከዛም ማለፍ ሲል ባለፈው ሳምንት እንኳን ባለፈው ጊዜያቶች ማለት ነው እነ መምህር ታደሰ ወርቁን የምታስታውሷቸው ነው። ቲክቶከሮች እንደዚሁ ዩቲዩበሮች ምንም ችግር የለውም ቤታቸው እስኪመስል ድረስ ኑ ለሱባኤ እየተባሉ ወጣ ገባ ማድረጉ የተለመደ ጉዳይ ነው። እውነት ግን መታሰር የነበረበት ሰው ማን ነበረ የሚለውን ጉዳይ ዛሬ እየጠየቅን አብረን ቆይታ እናደርጋለን። ቤተክርስቲያን ተሳድቦ አባቶችን አዋርዶ ምዕመናኑን ንቆ መታሰር የነበረበት ፓስተር ትዝታው ሳሙኤል ካሳ ዛሬ በከተማ ውስጥ እንደፈለገ የሚነሸነሽበት በቤተክርስቲያን ላይ የሚያላግጡ ሰዎች ከተማው አልበቃቸው ብለው ከቀን እስከ ማታ የሚራወጡባት ከተማ ውስጥ የተዋህዶ ልጆች እየታደኑ እስር ቤት የሚገቡበት ስለምንድን ነው ብለን ዛሬ እንጠይቃለን። ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ሰምተን ስንመለስ እነዚህን ጉዳይ እናያለን። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ደስ ብሎናል። እንኳን ደስ ያላችሁ። ጊዜ ተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው። እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ። በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እኛም ዮዳ አቢሲኒያዎች ሙሴ ኤልያስ ከተነጋገሩበት፣ ጴጥሮስ ከጠየቀበት፣ ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል። ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ። ዮዳ አቢሲኒያዎች ነን። ለመመዝገብ በ0913 2744 11 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ። ልብ ይበሉ። ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉም ብቻ አይደለም፣ በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰዳቢዎቻችን እልፎች ናቸው፣ ገራፊዎቻችን ብዙዎች ናቸው፣ የሚያሳድዱንም ደግሞ ጥቂት አይደሉም። በዚህ ሂደት ውስጥ ታዲያ እየተከሰስንም እየተገፋንም ጸንተን የተገኘን የተዋህዶ ልጆች ነን።
ክብር ለመድኃኔዓለም ክብር ለድንግል ማርያም ይሁን። በዚህ ሂደት ውስጥ ቤተክርስቲያንን ወጥቶ መስደብ ልክ እንደ ግል ህጋዊ እስኪመስል ድረስ ማንም ተደራጅቶ ሲፈልገው በግል ተነሳስቶ ቤተክርስቲያኗን የሚያዋርድበት፣ አባቶችን የሚዘልፍበት፣ ልጆቿን የሚያሳድድበት ጊዜ ላይ ነው ያለ ነው። በዛው ደግሞ የተዋህዶ ልጆች ተገደሉ በግፍ ተገደሉ ምናምን የሚል መዝሙሮችን ብቻ የጅል መዝሙር እየዘመርን እንድንቀመጥ አዚም ያደረገብን ማን ነው የሚለውን ጥያቄ መጠየቅ ፈልጋለሁ። ይህቺን ግለሰብ መተው ነበረበት? እውነት እስር ቤት መግባት የነበረባት? እስቲ ስሟት። በዚህ ምድር ላይ ማን የምትባል ጣዖት አለች? ሴት ጣዖት አርሴማ ጣዖት ናት አይደል? የሞተች ጣሊያን። ስለዚህ ምንድነው የሆነው? እየተናገርኩ እያለ እኔ መጽሐፍ ቅዱስን አነባለሁ አለችኝ። ስትለኝ አታነቢም? አውቃለሁ አለች። አታውቂም? ብታነቢ ኖሮ አትሊስት ኢየሱስ ሚለው ጋር ትደርሺ ነበር አልኳት። ከዛ አንቺ ቀን እየጠበቅሽ ሰዎችን ነው የምታመልኪው። ስለ ስሙ ሲሉ የሚዋደቁትን፣ ስለ ስሙ መስዋዕትነት የሚቀበሉትን፣ ስለ ስሙ በሰማዕትነት ያረፉትን ጣዖት ብሎ ኢየሱስ። ከዛ ራስን በጽድቅ መንበር ማቆም ማንገስ፣ በምድር ያሉ ሌሎች ሰዎችን ማንኳሰስ። በጣም በሚያስገርም በሚያስደንቅ መልኩ አልፋ የተሳደበችውን ትቶ ተዋቱ ጉን የምንለው ማንገላታት ማዋከብ የዚህ ዘመን መገለጫ ሆኗል። ማን ነበር መታሰር ያለበት? ባለቤቷን የተማመነች በግ ላቷን ምን ታደርጋለች? እንቀጥል። ትላንት በሩቅ ሆኖ ቤተክርስቲያንን ሲሳደብ የነበረው በቅርብ ሆኖ ከቤቷ ሲበላ ዛሬ በአይዞባይ ጀግኖች ሀገር ገብቶ እንደፈለገ የሚደላቀቀው ወይስ ሌላው? ይህንን ሰው ስሙት። የትኛው ነበር እስር ቤት በዚህ ሰዓት መገኘት ያለበት? ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱም መክተፊያ ነው። እሱም በቃ እኔ ስላየሁት ነው፣ ጣውላ ነው በቃ። ይህ ግለሰብ በጣም በሚያስገርም በሚያስደንቅ መልኩ ሄዶ ከጎበኛቸው ቦታ ወደ ሀገር ከገባ በኋላ የወንጌል አማኙ ካውንስል ነው። የካውንስሉ የበላይ ነኝ የሚለው ደግሞ በጣም በሚያስገርም መልኩ የኦሮሚያ ቤተ እምነት ጠቅላይ ምክር ቤት ነው ምናምን በሚል የሃይማኖት ጉባኤ በሚል በቅርቡ ከብፁዕ አቡነ ሳይሮስ ጋር ተገናኝተዋል። በብፁዕ አባታችን ብፁዕ አቡነ ሳይሮስ ቢሮ ውስጥ ዜናው ምን ይላል? በጋራ ጉዳያችን ላይ ለመምከር። የጋራ ጉዳያችን ምንድን ነው? ብፁዕ አባታችን በሕግ የሚፈለገውን ወንጀለኛ ደብቆ በአደባባይ ያለች ቤተክርስቲያን ጋር በጋራ ጉዳይ ለመምከር የመጡት ወንጌላማውያንን ለምን ይሄንን አልጠየቋቸውም? ብፁዕ አባታችን ይህ ግለሰብ ነው በቤተክርስቲያን ላይ ተሳልቆ በእስር ቤት መገኘት ያለበት ወይስ የተዋህዶ ልጆች ናቸው እስር ቤት ታጉረው መቆየት ያለባቸው? በጣም የሚያስገርም የሚያስደንቅ ዜና ስለነበረ ነው። በጣም የሚያስገርም እኮ ነው። ፌዝ፣ ሳቅ፣ ስላቅ ጨዋታ እስኪመስለኝ ድረስ ያንን ዜና ሳየው በጣም ከልቤ ነው ያዘንኩት። ለምን በዚህ ልክ መውረድ በዚህ ልክ መቅለልስ ስለምን አስፈለገ የሚለውን ጥያቄ እንድጠይቅ ያስገድደኝ ጉዳይ ነበር። ለምን የጋራ ጉዳያችን እንደ ኦርቶዶክሳውያን ቤተክርስቲያን ናት። ቤተክርስቲያንን የሚያዋርድን ግለሰብ ከለላ ሰጥተው በጋራ ጉዳይ ላይ ለመነጋገር በቤተ ክህነቱ መገኘት ለኔ ፌዝም ቀልድም ነው። በጣም በሚያስገርም በሚያስደንቅ መልኩ ማለት ነው። በጣም በሚያስገርም በሚያሳዝን መልኩ በጣም በሚያስገርም መልኩ ያንን ወንጀለኛ ደብቀው ከቤተ ክርስቲያን ጋር ሲነጋገሩ ገረመኝ። ይህ ግለሰብ ነው መታሰር የነበረበት ወይስ ስለ ቤተ ክርስቲያን እንዲያነቡ የቤተ ክርስቲያን ልጅ መታሰር የነበረባቸው? እንመልከት። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ስጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው።
ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱት ሰዎች። እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። መከራችን የበዛው ኃጢአታችን ስለበዛ ነው። በደላችን ስለበዛ ነው የኛ ኃጢአት ወደ ገዳማት የመጣው። የኛ ዝሙት፣ የኛ ስካር፣ የኛ ጭፈራ፣ የኛ መጥፎ ስራዎች፣ የኛ ስሬ እና በጣም ስለሚያስገርመኝ ነው። ማን ነበር ከሁለቱ እስር ቤት መቆየት የነበረበት? እንቀጥል። ከዛ ፊት ነግሬያቸዋለሁ። እነ ኢንጂነር ግሩም፣ እነ መምህር ታደሰ ወርቁ፣ እኔን ጨምሮ እነ መምህር ምረታ ወደ ኋላ መመለስ ይቻላል። እነሱ ነበሩ እስር ቤት መቀመጥ የነበረበት ወይስ ይሄ ግለሰብ? ተመልከቱ። ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የስራን በር የሕግን በር ዘግቶታል። ካላስ በልበ ሙሉነት ቄሱን ቀውስ ብሎ የሚሳደብ ከዚህ የተሻለ ንቅል ኬት ይመጣል? እስኪረጋጋ በእስር ቤት ማቆየት እሱን ነበር ወይስ የተዋህዶ ልጆች? መቼም ኢትዮጵያ ሲባል የአማኞች ሀገር፣ ሙስሊምም እንበለው ፕሮቴስታንት፣ ካቶሊክም እንበለው ኦርቶዶክስ፣ ይሄ ሁሉ አማኝነን በምንልበት እነዚህን ሰዎችስ የሚከስ እንዴት ይጠፋል? ተመልከቱ እስቲ የመጨረሻው። ነብይ ደምሳሽ እንዴት ነው? እንብላ። ዛሬ ጾም ተፈታ አይደለም? ፋሲካ አለፈ እንግዲህ ጾም ተፈታ አይደለም? አዎ ጾም ከተፈታ አልቀረ ደግሞ በእናንተ እንዴት ይጾማል? ይጾማል። ግንቦት አንድ አሁን ጾም ይገባል። ለስንት ጊዜ ነው የምትጾሙት? 32 ቀን። ያኛኛ በፈጣሪ እንግዲህ እግዚአብሔር 32 አይን አለ ብለን ምናምን። ለምንድን ነው? ምክንያቱ ምንድን ነው? ለ32 ቀን የጾማችሁበት? እንደዚህ አይነት ደፋሮችንስ ቢያንስ ስለ ክርስቶስ ሲል የሚሟገት እንዴት አንድ የዘመኑ መሪ ይጠፋል? ክርስቶስ ነው የሾመኝ ብሎ የሚያምን የዘመኑ ፖለቲካ መሪ በክርስቶስ ላይ እንዲህ ሲላገጥ እንዴት ሰው ይጠፋል? ክርስቶስ 32 አይን ነው ያለው ብሎ ከመጽሐፍ አላነበበ ከመምህር አልሰማ ከየት አመጣ ብሎ የሚጠይቅ እንዴት አንድ የዘመኑ ሹመኛ ለክርስቶስ ታማኝ ይጠፋል? እንግዲህ ይሄ ነው የኛ ዓለም። መታሰር ያለበት ከተማ እየጠበበው፣ ማስተማር ያለበት በጣም በሚያሳዝን መልኩ በእስር ቤት ተቀምጧል። ሁሉን ማን ይፈተዋል? ክርስቶስ። ይግባኝ ለመድኃኔዓለም። ሰላም ነው። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ደስ ብሎናል። እንኳን ደስ ያላችሁ። ጊዜ የተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው። እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ። በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እኛም ዮዳ አቢሲኒያዎች
ሙሴ ኤልያስ ከተነጋገሩበት፣ ጴጥሮስ ከጠየቀበት፣ ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል። ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ። የወደ አቢሲኒያዎች ነን። ለመመዝገብ በ0913 274411 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ። ልብ ይበሉ። ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉም ብቻ አይደለም፣ በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም